ወይም ደግሞ አውቶቡስ አይደለም። አያቴ እኮ ብዙ ቤቶች ብዙ መሬት አላት እና ደግሞ አንቺ አግቢልኝ እንጂ ሁሉም ንብረት ያንቺ ነው ብላኛለች። እና ካንቺ ጋር እዛ አያትሽ ከሄድ ልኖር ነው? ከወደድከኝ ምን ችግር አለው? ደግሞ እንደዚህ ተናደሽ ሳይሽ ቤዛን ታስታውሽኛለሽ። ግን እኮ ተጨንቄያለሁ እንጂ አልተናደድኩም። ስለዚህ ይሄንን ነገር ሁለታችን ብቻ ሄደን ጨርሰናል ማለት ነው። እሺ ከቤዛ ጋር ሰላም አወረዳችሁ? አዎ ቤዛን ሂጂ ይቅርታ ጠይቄያታለሁ። በጣም ጥሩ። ቤዛ ከሱራፌል ጋር እንደ አዲስ ልትፈራረም ነው። ይህም ደግሞ ሱራፌል ማሬ ውዴ ይቅርና ከልብሽ ከሆነ ይቅርታ የፈለግሽው ካርታውን ወደ አንቺ አዞርልሻለሁ ያለውን ንብረት በሙሉ ለሁለት ልናደርግ ብለሽ አሁን በአዲስ እንድንፈራረም እፈልጋለሁ፣ እንደ አዲስ እንድንጋባ እፈልጋለሁ በማለት ነግሯታል። እሷም ይህን ውሳኔ ተቀብላ ልታገባው ነው በአዲስ መልክ። ሉሲም ሳሚን ልታገባኝ እፈልጋለሁ፣ ስለዚህ አግባኝ በማለት የጋብቻ ጥያቄዋን አቅርባለታለች። እሱ ግን እወድሻለሁ፣ አፈቅርሻለሁ፣ ነገር ግን እንዴት እንደዚህ ይሆናል በማለት እንግዲህ መልሶላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ቤዛ ድራማ ክፍል 49ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ በባለፈው የኔ ማር የኔ ውድ ቁጭ በል በማለት ከውጭ ሲመጣ ራት እንዲበሉ ብታደርገውም ነገር ግን እሱ ማሬ ውዴ ይቅርና አሁን ከኔ ጋር መታረቅ ይቅር እንድልሽ ከፈለግሽ እንደ አዲስ እንድንጋባ እፈልጋለሁ በማለት ሱራፌል ለቤዛ ነግሯታል። እንዲሁም ደግሞ ከፈለግሽ ሳሚንም ና ብለሽ ሳሚ ፊት ካርታውን ወደ አንቺ አዞርልሻለሁ በማለት ነው የነገራት። ቤዛም ይሄ ጥሩነቱ ትንሽ ቢያደናግጣትም ምን እየሆንክ ነው ግን ከምር ነው የምታወራው እስከ ማለት ነው የደረሰችው። ምክንያቱም አሁን ላይ እንኳን እርስ በርሳቸው ለእኛ ራሱ ግራ ተጋብተናል። ተጣሉ ስንላቸው ይታረቃሉ፣ እንዲሁም ደግሞ ታረቁ ስንላቸው ይጣላሉ። በይቅርታ ነገሮችን ከፈቱ በኋላ ለየብቻቸው በየግል ሀሳባቸው ይወጠራሉ። እንግዲህ ትዳር ማለት ለሁለት አንድ ልብ ሆነው የሚኖርበት ነው። ነገር ግን እነሱ ጋር ለየብቻ ኑሮ ነው የያዙት። እስኪ ደግሞ አብረን የምናየው ይሆናል። በሌላ በኩል ደግሞ ሳሚ ሉሲን ይዞ ወደ ውጭ ወጣ ብሎ ነበረ። እዛም በነበሩበት ሰዓት እንግዲህ እንድታገባኝ እፈልጋለሁ በማለት ነበረ ሉሲ የጠየቀችው። እሱ ግን አሁን ምን ይዤ ነው የማገባሽ? ምን አለኝ? እንደምታውቂው ነው ህይወቴን በማለት ነግሯት ነበረ። ትዳር ዝም ብለን ዘው ብለን የምንገባበት ነገር አይደለም። በደንብ መዘጋጀትና መታሰብ አለበት። ስለዚህም አሁን አይሆንም በማለት ይነግራታል። ምን ችግር አለ? አያቴ ብዙ መሬቶችና ብዙ ቦታ አላት። ስለዚህ እዛ ሄደን መኖር እንችላለን። ደግሞ አንቺ ብቻ አግቢ እንጂ ሁሉንም ነገር እሰጥሻለሁ ብላኛለች በማለት ትነግረዋለች። እና እዛ ገጠር ሄደን እንድንኖር ነው የምትፈልጊው በማለትም ጠይቋት ነበረ። ምን ችግር አለው? ያን ያክል እኮ ገጠር አይደለም በማለት ነበረ እየተናገረችው። ሳሮንም ወደ ቤዛ ቤት በመሄድ ቤዛ በሩን እስከምከፍት በመጠበቅ ልክ ቤዛ በር ከፍታ ስትወጣ ባክሽ ቤዛ ይቅርበኝ በማለት እግሯ ላይ ተደፍታለች። ይህም ደግሞ ያው የውሸት ይቅርታ ነውና የልብ ጸጸት አይደለም። ምክንያቱም ሮቤል እንደዚህ በይ ብሎ ስላላት ነው ያለውን ነገር። እንግዲህ እኔ ሁሉ ያደረኩት ለልጄ ብዬ ነው። አንቺ ላይና ሱራፌል ላይ ኃይለኛ ጥላቻ አለው ሮቤል። ስለዚህም እንደዚህ በይ ሲለኝ እንደዛ አደረኩኝ። ብርም እየተቀበልኩት እሱ ስላለኝ ነው። አሁን ደግሞ ለልጄ ብዬ የከፈልኩት ነው። ስለዚህ የባክሽን ይቅርታ አድርግልኝ በማለት ትጠይቃታለች።
እሺ ግን ልጅሽስ በማለት ጠይቃት ነበረ። ልጄ አሁን ላይ ወጣለች እና እባክሽን ይቅርታ አድርግልኝ፣ ሁሉም ነገር ውሸት ነበረ በማለት ትነግራታለች። ቤዛም እኔ ይቅር ብዬሻለሁ በማለት ነው እየመለሰቻት። ሉላም እንግዲህ ከፍቅረኛዋ አርግዛለች። ይህንንም ደግሞ እርግዝና አክስቷ አልሰማችም። አሁን ላይ ግን ትዕግስትን እፈልግሻለሁ በማለት በመቅጠር እንደዚህ ተናደሽ ተበሳጭተሽ ሳይሽ ቤዛን ጓደኛን ትመስኛለሽ በማለት ትዕግስትን ተቀብላታለች። እኔ ግን ተናድጄ ሳይሆን ሀሳብ ይዞኝ ነው በማለት ነበረ የነገረቻት። እንግዲህ ያለውን ነገር ነግራታለች። የ2 ወር እርጉዝ እንደሆነች ነው የነገረቻት። ይህም ደግሞ እና ባለቤትሽ የት ነው ፍቅረኛሽ ማለት ነው ብትላትም እሱ ጥሎኝ ሄዷል በማለት ነበረ እየተናገረችው። ሉላም በህይወቴ ከሰራኋቸው ትልቅ ስህተቶች ብሩክን ማመኔ ነው በማለት ነው የነገረቻት። እስኪ ያለውን ነገር ንገሪኝ በማለትም ተናግራ ነበረ። እንዲሁም ደግሞ ሱራፌልና እሷ ያወሩትን ነገር በመሀል አስታውሳ ነበረ። ለገንዘብ ብለው ቤዛን እንደቀረቧት ማለት ነው። በዚህ ላይ ደግሞ እንዳይወልዱ እኔን መውለድ አልችልም በማለት ሱራፌል ሲናገራት ይታያል። ቤዛም ያልወለደችው የእውነትም እሱ መውለድ ሰማይችል ይሆን? አብረን የምናየው ነው የሚሆነው እንግዲህ ወደፊት። በዚህም እንግዲህ ልጁን አስወርጆ በማለት ትዕግስት ለሉላ ጥያቄ ሰጥታታለች። ምክንያቱም ሉላ ግን በጭራሽ ይህ አይሆንም፣ እንዴት እንደዚህ ታያለሽ በማለት ነበረ እየተቆጣቻት። አክስቴ በጭራሽ ይህን ነገር መስማት የለባትም፣ ስለዚህ እንዳትናገሪ ስትልም ነግራታለች ለትዕግስት። እንግዲህ ትዕግስትም አሁን ወደ ቤዛ ቤት ቤዛ ሆነሽ መግባት አለብሽ፣ ዳይሬክተሯም ጸሐፊዋም ሁሉ ነገሯ ደራሲዋም እኔ ሆነኝ፣ ስለዚህ ይህንን ነገር በስርዓት መወጣት አለብሽ በማለት ነግራታለች። ሉላም እንግዲህ በዚህ ምላሽ ስራው ላይ ተስማምተናል፣ ክፍያው ላይ ካልተጣላን በማለት ነበረ እየተናገረቻት። አሁን ላይ መረር ያሉ ነገሮችን ትዕግስትን እየተናገረች ትገኛለች። ነገር ግን ትዕግስትም አሁን እውነተኛ ማንነትሽ እየተገለጠ ነው በማለት ነው እየተናገረቻት። ቤዛም ወደ ሳሚ በመሄድ እንግዲህ እኔ የሱራፌል ደግነት ለየት ብሎብኛል፣ ጭራሽ ሳሚና እኔ አንቺ ሆነን ሶስታችን ሄደን የቤቱን ካርታ በስምሽ ላዙርልሽ እኮ ነው ያለኝ በማለት ነግረው ነበረ። ሳሚም እንዴት አንድ ሰው እንደዚህ በደቂቃ እሳትም ውሃም ሊሆን ይችላል? ምን አስቦ ነው በማለት ነበረ እየጠየቃት። ሳሮን እንዲሁም ደግሞ ኩቻና ሳሚ ሆነው ወደ አንድ ቡና ቤት ሄደው ነበረ። እዛም እንግዲህ በሚያወሩበት ሰዓት ቤዛ ልትፈራምረም ነው፣ እንደ አዲስ ካርታውን ይመልስላል ነው፣ ስለዚህ መሄድ አለብኝ ብሎ ሲነግራት ለምን አንተ እንድትኖር ፈለገ? ምናልባትም የሆነ ክፉ ነገር አስቦ ቢሆንስ በማለት ኩቻ ለሳሚ ጥያቄ ሰጥተዋለች። በዚህም ደግሞ እውነቷን ነው መሄድ የለብህም በማለት ነበረ ሳሮን እየተናገረችው። ሳሮንም እንግዲህ ብላ እያዳመጠች ነው። ምክንያቱም ወሬ ይዛ ወደ ዶክተሩ ጋር ሮቤል ጋር መሄዷ ስለማይቀር ማለት ነው። ቤዛና ሱራፌልም እንግዲህ ሄደዋል ወደ ካርታ መለሳው ማለት ነው። ይመልስላታል። ከዛስ እንደ አዲስ ይፈራረማሉ ወይንስ አይፈራረሙም? አብረን የምናየው ነው የሚሆነው። ሳሮንም ይችን ወሬ ብላ ይዛ ወደ ዶክተሩ ሄዳ ነበረ። ሮቤልም ይህንን ሲሰማ ማለት ብሎ ነው እጅግ የደነገጠው። ምናልባትም ሀሳብና እቅዱ በስርዓት ስላልሄደለት አሁን ደግሞ እንዴት እንደዚህ ይሆናል እያለ ይሆናል። አብረን የምናየው ነው የሚሆነው። ቀጣይ ቪዲዮ ተከታታይ እስከማቀርብላችሁ ቸር ቆዩ እያልኩ ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቶኝ። እንደውም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።